አርዕስተ ዜና ኑር ኤችአይቪ ሙስሊሞች ማህበር በሁሉም አካባቢዎች ግንዛቤ ሊፈጥር ይገባል ተባለ። ፌስታል ከአንድ ወር በኋላ መጠቀም ይከለከላል። እስራኤል 36 ዓለም አቀፍ የተራድኦ ድርጅቶች ወደ ጋዛ እንዳይገቡ አግዳለች። ከሰማያዊ ቁርአን የተወሰደው ብርቅዬ ገጽ በሙዚየም ይፋ ሆነ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን ተመልካቾቻችን ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሙስጠፋ መሐመድ። ቀዳሚ ወዳደረግነው ዜና አለፍን። ኑር ኤችአይቪ ሙስሊሞች ማህበር በሁሉም አካባቢዎች ግንዛቤ ሊፈጠር ይገባል ተባለ። ህዝቡ በኤችአይቪ ኤድስ ስርጭት ዙሪያ መዘናጋት ላይ መሆኑም ተገልጿል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የትምህርትና ማህበራዊ አገልግሎት ዳይሬክቶሬት ከኑር ኤችአይቪ በደማቸው ውስጥ ያለባቸው ሙስሊሞች ማህበር ጋር ውይይት አድርጓል። ትውውቅና የግንዛቤ ማስጨበጫ መድረኩን በንግግር የከፈቱት የጠቅላይ ምክር ቤቱ ዋና ስራ አስኪያጅ ሀጅ ከማል ሃሩን ናቸው። ህዝቡ በመዘናጋቱ የኤችአይቪ ቫይረስ ውስጡን እየተስፋፋ እንደሆነም አመላክተዋል። ኑር ኤችአይቪ በደማቸው ውስጥ ያለባቸው ሙስሊሞች ማህበር በሁሉም አካባቢዎች በመዘዋወር ግንዛቤ መፍጠር እንደሚገባው የገለጹት ዋና ስራ አስኪያጁ ማህበሩን የስራ እንቅስቃሴ ምክር ቤቱን እንደሚያግዝም አንስተዋል። በመድረኩ ላይ ተገኝተው ለማህበሩ አባላት የጠቅላይ ምክር ቤቱ የዑለማ ጉባኤ ጽህፈት ቤት ኃላፊ ሼህ መሐመድ ዘይረዲን ዳዋ አድርገዋል። የሴቶችና ህጻናት ዘርፍ ኃላፊ ኡስታዛ ፋጡማ ሁሴን በበኩላቸው በምድር ላይ የሚገጥመን ነገር ሁሉ በእኛ ስራ ሰበብና በአላህ ውሳኔ መሆኑን በማመን የማህበሩ አባላት በትዕግስት ሌሎችን ሊያስተምሩ እንደሚገባ ጥሪ አቅርበዋል። ተሳታፊዎችም ህብረተሰቡን በተለይም ወጣቱን ለማስተማር በምናደርገው የስራ እንቅስቃሴ የሚመለከታቸው አካላት ከጎናችን ሊቆሙ ይገባል ብለዋል። በዲጂታል ኢትዮጵያ 2030 ሁሉም ሆስፒታሎች የዲጂታል የጤና አገልግሎት እንዲሰጡ ይደረጋል ተባለ። በዲጂታል ኢትዮጵያ 2030 ሁሉም ሆስፒታሎች የጤና አገልግሎቶችን በዲጂታል መስጠት የሚችሉባቸው ግብዓቶች የተሟሉ መሆኑን የጤና ሚኒስቴር ዴኤታ ዶክተር ደረጀ ዶጉማ ገልጸዋል። ኢትዮጵያ የዜጎችን ጤናና ማህበራዊ ደህንነት ለማረጋገጥ ዓለም አቀፍና ሀገራዊ የጤና ፖሊሲዎችንና ስትራቴጂዎችን ገቢራዊ አድርጋለች። በዚህም መከላከልን መሰረት ባደረገው የጤና ፖሊሲዋ እናቶችና ህጻናትን ሞት በመቀነስ በዘላቂ የልማት ግቦች የተቀመጡ እቅዶችን ቀድማ ማሳካት ትችላለች ብለዋል። የጤና ሚኒስቴር ዴኤታ ዶክተር ደረጀ ዶጉማ ለኢዜአ እንዳሉት ሚኒስቴሩ የጤና ተቋማትን በግብዓት በማዘመን በዲጂታል የታገዘ የጤና አገልግሎት በመስጠት ዲጂታል ቴክኖሎጂን በተሻለ የሚጠቀም ተቋም ነው ሲሉም ገልጸዋል። የዲጂታል ኢትዮጵያ 2030 ስትራቴጂ ለጤናው ዘርፍ መልካም እድል ይዞ መምጣቱን ገልጸው ስትራቴጂው ማብቂያ አብዛኛዎቹ የጤና ተቋማት የመረጃ ስልታቸውን ወደ ዲጂታል ስርዓት ያስገባሉ ብለዋል። በኢትዮጵያ በ2030 ሁሉም ሆስፒታሎች ሙሉ በሙሉ ወረቀት አልባ አገልግሎት እንዲሰጡ አስፈላጊው የዲጂታል አገልግሎት ግብዓት እየተሟላ መሆኑንም ገልጸዋል። ቡናን ለምግብና መጠጥ ቱሪዝም ልማት ለመጠቀም እየተሰራ ነው ተባለ። ቡናን ለምግብና መጠጥ ቱሪዝም ልማት ለመጠቀም እየተሰራ መሆኑን የቱሪዝም ሚኒስቴር አስታውቋል። የቡናን ታሪክ እና እሴት ከባህላዊ ቱሪዝም ጋር በማቀናጀት የኢትዮጵያን ዓለም አቀፍ ገጽታ ለመገንባትና የውጭ ሀገር ጎብኚዎችን በመሳብ ዘርፉን ለመጠቀም ማለሙን ሚኒስቴሩ አስታውቋል። ዓለም አቀፍ ጎብኚዎች የቡናን ባህል በተግባር የሚመለከቱበትን እድል ለማመቻቸት የቱሪዝም ዘርፉን አማራጮች ለማስፋት በቅንጅት እየተሰራ እንደሚገኝም ተገልጿል። ጎብኚዎች ከቡና ስነ ስርዓት ባለፈ የቡና ለቀማና የደን ምርት አሰባሰብ ሂደት ላይ እንዲሳተፉ እንደሚደረግም ተጠቁሟል። የቡና ምርት በሰፊ የሚገኝባቸው እንደ ይርጋለም፣ ይርጋ ጨፌ፣ ጅማና ከፋ ያሉ አካባቢዎች ለዚህ የቱሪዝም ዘርፍ በዋነኝነት ተለይተዋል ሲል የዘገበው የሀገር ውስጥ ሚዲያ ነው። ፌስታል ከአንድ ወር በኋላ መጠቀም ይከለከላል ተብሏል። አንድ ጊዜ ብቻ አገልግሎት ሰጥተው የሚጣሉ ስስ ፌስታሎችን መጠቀም ከአንድ ወር በኋላ ይከለከላል። አምራቾች በበኩላቸው አሁንም በቂ የሽግግር ጊዜ አላገኘንም ብለዋል። ስስ ፌስታሎችንም ቢሆን ልክ እንደ ውሃ የመጠቀሚያ ኮዳዎች አገልግሎት ከሰጡ በኋላ ተሰብስበው መልሰው ጥቅም እንዲሰጡ ማድረግ ይቻላል ይላሉ። በጉዳዩ ላይ የአካባቢ ጥበቃ ባለስልጣን ምላሽ የሰጠ ሲሆን ድጋሜ ጥቅም ላይ መዋል ቢችሉም ለመሰብሰብ አስቸጋሪ ናቸው፣ በቀላሉ በተለያየ ምክንያትም በየቦታው ተበታትነው አካባቢ ላይ ከፍተኛ የሆነ ችግር ያስከትላሉ ብሏል። ከዚህ ቀደም በዚህ ፕላስቲክ ምርት ላይ የተሰማሩ አምራቾች የሚያስከትለውን ጉዳት በመረዳት ከአንድ ጊዜ በላይ አገልግሎት መስጠት ወደሚችሉ የስራ ዘርፎች ፊታቸውን ቢያዞሩ የተሻለ ነው ሲል የአካባቢ ጥበቃ ባለስልጣን መክሮ የነበረ መሆኑ ይታወሳል።
ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው ዜናዎች አልፈናል። የአረብ ሊግ ዋና ጸሐፊ በየመን ያለው ውጥረት በአስቸኳይ እንዲቆም ጠይቋል። በአንጻሩ የየመን ፕሬዝዳንታዊ ምክር ቤት ሊቀመንበር የተባበሩት አረብ ኤሚሬትስ ጦር በ24 ሰዓት ውስጥ የመንን ለቆ እንዲወጣ ትዕዛዝ አስተላልፈዋል። መሐመድ ሚፍታ ያዘጋጀውን ዘገባ ሀያት ከማል እንደሚከተለው ታቀርባለች። የአረብ ሊግ ዋና ጸሐፊ አህመድ አቡል ገይት በየመን ያለውን ቀውስ ተከትሎ በአረብ ሀገራት መካከል የተፈጠረውን ውጥረት ለማርገብ ውይይትና ሰላማዊ የሆነ ፖለቲካዊ እርምጃ እንዲወሰድ ጠይቀዋል። ዋና ጸሐፊው የደቡባዊው የሽግግር ምክር ቤት ኤስቲሲ ምስራቃዊ ሀድረመውትን እንዲሁም የማህራ ግዛቶችን ከተቆጣጠረ በኋላ በየመን የተከሰቱት አደገኛ ለውጦች ላይ ያላቸውን ስጋት ገልጸዋል። የአረብ ሊግ ዋና ጸሐፊ በሰጡት መግለጫ በሳውዲ አረቢያ የሚመራው የአረብ ሀገራት ጥምረት በዚህ አሳሳቢ ወቅት የአረቦችን የአንድነት መንፈስ እንዲጠብቁ፣ የየመንን ህጋዊ መብቶች እንዲያከብሩና የውይይት አማራጮችን እንዲከተሉ ጠይቀዋል። በመግለጫው ላይ የአረብ ሊግ የመንን የመከፋፈልና የመገንጠል አማራጭን በኃይል ለማስፈጸም የሚደረገውን ጥረት በጽኑ ያወግዛል ብለዋል። እንዲህ አይነት አዝማሚያዎች የየመን ግዛት አንድነት አደጋ ላይ የሚጥሉ በመሆናቸው በአስቸኳይ እንዲቆሙና በሰላማዊ መንገድ እንዲፈቱ ጠይቀዋል። የመገንጠል አዝማሚያዎች ለየመን ብቻ ሳይሆን ለአረብ ሀገራት ደህንነትም ስጋት ናቸው በማለት አስጠንቅቀዋል። በደቡባዊ የመን በሚንቀሳቀሰው የደቡብ የሽግግር ምክር ቤት ኤስቲሲና በመንግስት ታጣቂዎች መካከል በተፈጠረው ግጭት ኤስቲሲ ሀድረመውትንና አልማህራ ግዛቶችን ከተቆጣጠረ በኋላ በየመን ያለው ውጥረት ተባብሶ ቀጥሏል። በሳውዲ አረቢያ የሚደገፈው የየመን ፕሬዝዳንታዊ አመራር ምክር ቤት ሊቀመንበር ራሻድ አልአሊሚ ሀገራቸው ከተባበሩት አረብ ኤሚሬቶች ጋር የፈረሙትን የጋራ መከላከያና የጸጥታ ትብብር ስምምነት መሰረዟን ትናንት ማክሰኞ አስታውቀዋል። አልአሊሚ የተባበሩት አረብ ኤሚሬቶች ጦር በ24 ሰዓት ውስጥ ከየትኛውም የየመን ግዛት ለቆ እንዲወጣ ትዕዛዝ አስተላልፈዋል። የየመን ፕሬዝዳንታዊ አመራር ምክር ቤት ፒኤልሲ ይህን ትዕዛዝ ያስተላለፈው በሳውዲ አረቢያ የሚመራው ጥምር ጦር የመን በሚገኘው ሙከላ ወደብ ከዩናይትድ አረብ ኤሚሬቶች ጋር ግንኙነት ባላቸው ሁለት መርከቦች ላይ ጥቃት ከፈጸመ በኋላ ነው። የደቡብ የሽግግር ምክር ቤት ኤስቲሲ ደቡባዊ የየመንን በፖለቲካና በኢኮኖሚ የተገለለ እንደሆነ በመግለጽ ከሰሜን የመን ለመገንጠል ጥያቄ አቅርበዋል። የየመን ባለስልጣናት በበኩላቸው የየመንን የግዛት አንድነት አጥብቀው ስለሚፈልጉ የመገንጠል አዝማሚያዎችን አስጠንቅቀዋል። ዩናይትድ አረብ ኤምሬት በቀይ ባህር በኩል ያለውን ዓለም አቀፍ የመርከቦች መተላለፊያን ለመቆጣጠርና ደህንነቱን ለማስጠበቅ ስትል የደቡብ ሽግግር ምክር ቤቱን ትደግፋለች። በተባበሩት አረብ ኤምሬትስ የሚደገፈው የደቡብ ሽግግር ምክር ቤት ሳውዲ አረቢያ በደቡብ የመን ላይ የምታደርገውን ጦርነት እንድታቆምና ደቡባዊ የመን ነጻነቷን እንድታውጅ ለመጠየቅ በዛሬው ዕለት በሻባዋ ታላቅ ሰላማዊ ሰልፍ አድርጓል። ሳውዲ አረቢያ ደግሞ ድንበር ያለውን አካባቢ ከሀውቲዎች ቁጥጥር ለመጠበቅ ህገወጥ ዝውውርና የጸጥታ ሁኔታዎችን በመቆጣጠር በተለይም ከየመን ጋር በሚያዋስኗት አካባቢዎች ያለውን ሰላም አስተማማኝ ለማድረግ የየመን ፕሬዝዳንታዊ አመራር ምክር ቤትን ትደግፋለች። ሁለቱም ሳውዲ አረቢያም ሆነች የተባበሩት አረብ ኤምሬትስ በቀይ ባህር ዓለም አቀፍ የንግድ መርከቦች የሚተላለፉበትን ክልል ደህንነት አስተማማኝ በማድረግ ረገድ ከምዕራባውያን ጋር ተመሳሳይ ፖሊሲ ያላቸው። በሌላም በኩል እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ የሀውቲ እንቅስቃሴ በየመን ብቻ ሳይሆን በመላው የአረቡ ዓለም ከፍተኛ ውጥረትን ፈጥሯል። በየመን ቀውስ ላይ የሀውቲዎች እንቅስቃሴ ከሀገራዊ ወደ ቀጠናዊ ሊያድግ ይችላል የሚል ስጋትን ፈጥሯል። ሀውቲዎች እንዳሉትም በሶማሊላንድ በሚገኙ የእስራኤል ይዞታዎች ላይ ጥቃት የሚከፍቱ ከሆነ በቀጠናው ፈጣን ፖለቲካዊ ለውጥ ሊመጣ ይችላል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጉዳዩ ላይ ወደ ዩናይትድ ስቴትስ ተጉዘው ከፕሬዝዳንት ትራምፕ ጋር እንደመከሩ ይነገራል። ትራምፕም ኢራን የኒውክሌር የጦር መሳሪያን ለመስራት ዳግም ኒውክሌር ማብላላት ስለጀመረች ኢራን ላይ ጥቃት እንድትፈጽም በሚል ሰበብ ለእስራኤል የጦር መሳሪያ በገፍ በማስታጠቅ ለቀጠናዊ ጦርነት ዝግጁ እያደረጓት ነው በማለት ዓለም አቀፍ ተንታኞች ይከሳሉ። በኢራን የሚደገፉት ሀውቲዎች በእስራኤል ይዞታዎች ላይ ጥቃት የሚከፍቱ ከሆነ የጦርነት ይዘቱ በአጭር ጊዜ ይለወጣል። በእነዚህና ሌሎች ሀገራዊ ቀጠናዊና ዓለም አቀፋዊ ውስብስብ ፖለቲካዊ እንቅስቃሴዎች ምክንያት በየመን የተቀሰቀሰው ቀውስ ተባብሶ ቀጥሏል። ኢራን ለሚቃጣባት ማንኛውም ጥቃት እጥፍ አድርጋ እንደምትመልስ አስታወቀች። ኢራን ይህንን ያስታወቀችው ፕሬዚዳንት ትራምፕ ኢራን የኒውክሌር ጦር መሳሪያ ለመታጠቅ የምታደርገውን ጥረት የምትቀጥል ከሆነ ድንገተኛ ጥቃት ይደርስባታል ማለታቸውን ተከትሎ ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ኢራን የኒውክሌር የጦር መሳሪያ ለመስራት የምታደርገውን ጥረት የምትቀጥል ከሆነ ድንገተኛ ጥቃት ይጠብቃታል ብለዋል። ፕሬዚዳንቱ ይህንን የተናገሩት የእስራኤሉ ጠቅላይ ሚኒስቴር በአሜሪካ ተገኝተው ውይይት ካደረጉ በኋላ ለጋዜጠኞች የጋራ መግለጫ በሰጡበት ወቅት ነው። ኢራን ጋር የተደረሰው ስምምነት የማይተገበር ከሆነ ዩናይትድ ስቴትስ ለእስራኤል አስፈላጊውን የጦር መሳሪያ በመስጠት በኢራን የኒውክሌር ጣቢያዎች ላይ ድንገተኛ ጥቃት እንድትፈጽም ድጋፍ እናደርጋለን ያሉት ፕሬዚዳንቱ ከኢራን ጋር መቼና ምን አይነት ስምምነት ላይ እንደደረሱ አልተገለጹም።
ፕሬዚዳንቱ የኢራን እስላማዊ ሪፐብሊክ መንግስት እንዲወድቅ የሚያደርጉትን ድጋፍ በተመለከተ ከጋዜጠኞች ለቀረበላቸው ጥያቄ ምላሽ ባይሰጡም ፕሬዚዳንቱ ከቃሲም ሱሌማኒ ግድያ ጀምሮ የኢራንን ባለስልጣናት በመግደል መንግስቱን ለመጣል ጥረት የሚያደርጉ የአሜሪካ ፕሬዚዳንት መሆናቸው ይታወቃል። ይህንንም ተከትሎ የኢራን እስላማዊ ሪፐብሊክ አብዮታዊ ዘብ ቃል አቀባይ ብርጋዴር ጄኔራል መሐመድ አሊ ናይሊ ኢራን ለሚቃጣባት ጥቃት እጥፍ አድርጋ ትመልሳለች ብለዋል። ጄኔራሉ የጽዮናዊውን ኃይል ሌላ ጦርነት ከመጀመሩ በፊት ባለፈው ጦርነት የደረሰበትን ሽንፈትና ውድመት ማስታወስ አለበት ነው ያሉት። ቃል አቀባዩ ጽዮናዊ አካልም ሆነ የትኛውንም ጠላት የኢራን ጥንካሬ ከቀን ወደ ቀን እየጨመረ መምጣቱንና ኢራን ድክመቶቿን ሙሉ በሙሉ ማረሟን ማወቅ አለበት ብለዋል። የአብዮታዊ ዘብ ቃል አቀባይ ብርጋዴር ጄኔራል መሐመድ አሊ ናይሊ የጠላት ሚዲያዎች የሚያወሩት ስለ ደካማ ኢራን ብቻ ቢሆንም እውነታው ግን ከሚያወሩት በፍጹም ተቃራኒ ነው ብለዋል። እስራኤል 36 ዓለም አቀፍ የተራድኦ ድርጅቶች ወደ ጋዛ እንዳይገቡ አገደች። እስራኤል ድንበር የለሹን የዶክተሮች ቡድን ጨምሮ ከ36 በላይ ዓለም አቀፍ የተራድኦ ድርጅቶች በጦርነት ወደ ፈራረሰችው የጋዛ ሰርጥ ገብተው የሰብአዊ እርዳታ እንዲያቀርቡ የሚከለክል አዋጅ አውጥታለች። አዋጁ ከዚህ በፊት የሞት ወጥመድ እየተባለ የሚጠራው የጂኤችኤፍ የእርዳታ አቅርቦት ስራ እንዲጀምር የሚያደርግና ረሃብን እንደ ጦር መሳሪያ በመጠቀም ትከተለው የነበረውን የቅድመ አሰራር የሚመልስ ነው ተብሏል። በተለይም ድንበር የለሹ የዶክተሮች ቡድን መታገዱ ምንም አይነት የሕክምናና የጤና አቅርቦት በሌለበት የጋዛ ሰርጥ ችግሩን የከፋ ያደርገዋል ተብሏል። እስራኤል በበኩሏ የተራድኦ ድርጅቶች ወደ ጋዛ እንዳይገቡ የታገዱት የእስራኤልን ሕግ በመተላለፋቸው ነው ብላለች። በሐማስና እስራኤል መካከል የተኩስ አቁም ስምምነት ቢፈረምም በእስራኤል በኩል በተፈጸመው ከ1000 በላይ የተኩስ አቁም ጥሰቶች ከ400 በላይ ፍልስጤማውያን ሲገደሉ ሺዎች የሚቆጠሩት ደግሞ ቆስለዋል። እስራኤል ከ2023 ጀምራ በጋዛ ላይ በከፈተችው የዘር ማጥፋት ጦርነት 71266 ፍልስጤማውያን ሲገደሉ 171222 የሚሆኑት ደግሞ ከባድ ጉዳት ደርሶባቸዋል። ከሰማያዊው የቁርአን የተወሰደ ብርቅዬ ገጽ በሙዚየም ይፋ ሆነ። ሼክ ዛይድ ግራንድ መስጊድ ማዕከል የታደሰውን ብርሃንና ሰላም የሙዚየም ቅርሶች ማሳያም ይፋ አድርጓል። ከአዲሱ ስብስብ ዋና ዋና ነጠብጣቦች መካከል ከሰማያዊው ቁርአን የተወሰደው ብርቅዬ ገጽ ይገኝበታል። ሼክ ዛይድ ታላቅ መስጊድ ማዕከል ከኑርና ሰላም ሙዚየም የተመረጡ የተለያዩ ቅርሶችን የሚያሳይ አዲስ ማሳያ ጀምሯል። ይህም የእስልምናን ቅርስ ለመጠበቅና ከፍተኛውን ዓለም አቀፍ የሙዚየም ደረጃዎችን ተከትሎ የባህል ዘላቂነትን ለማስተዋወቅ ካለው ቀጣይ እቅድ የመነጨ ነው። ኤግዚቢሽኖችና ወቅታዊ ሁኔታ ለጎብኚዎች እንደ አዲስ የባህል ተሞክሮ ለማቅረብ ያለመ ሲሆን፣ አንዳንዶቹ ደግሞ ለመጀመሪያ ጊዜ ለሕዝብ እይታ ይቀርባሉ። ሙዚየሙ ለየት የሚለውም የእስልምና ጥበብን ሀብትና ልዩነት የሚያንጸባርቅ ብርቅዬም የኪነ ጥበብና የታሪክ ስራዎችን ያቀርባል። ከአዲሱ ስብስብ ዋና ዋና ነጥቦች መካከል ከዓለም እጅግ ውድ ከሆነውና የቁርአን እጅ ጽሑፎችን ከያዘው ከሰማያዊ ቁርአን የተወሰደ ብርቅዬ ገጽ ቀርቦበታል። ገጹ በቀለም በተቀባ ብራና ላይ በወርቅ በተቀባ ኩፊክ እስክርቢቶ የተጻፈ ሲሆን ከሱራ አልበቀራ የተወሰዱ ጥቅሶችን ይዟል። በተጨማሪም በኦቶማን ሱልጣን ሱሌማን ቤተመንግስት ለነብዩ መስጊድ የቀረበው በ1539 የወርቅ የተለበጠ የመዳብ ሻማ የቀረበ ሲሆን በወቅቱ የነበረውን የብረት ጥበብ ውስብስብነት ያሳያል። በተጨማሪም ኤግዚቢሽኑ በ17ኛው ክፍለ ዘመን መጨረሻ ላይ በቀይ ቀለሞቹና በተመጣጠነ ዘይቤዎቹ ተለይቶ የሚታወቅ የትራንስሊቫን አይነት የጸሎት ምንጣፍ እንዲሁም በ15ኛው ክፍለ ዘመን በዝሆን ጥርስ የተለበጠ የማምሉክ የእንጨት በር እና በ1277 የተቀረጸውን የካዕባ ውስጠኛው ሽፋን የሚያሳይ የሐር ቁራጭ ውስብስብ በሆነ የወርቅ ማስጌጫ ይታወቃል። እሱም እንደ ማሳያ ቀርቧል። በመሐመድ ማህዲ አልያዝዲ የተሰራው የ17ኛው ክፍለ ዘመን የስነ ፈለክ ምልክት ብርቅዬ የእጅ ጽሑፎች፣ የአንዳሉሲያ የእንጨት ፓነሎችና የእስልምናን ስልጣኔ ጥበባዊ፣ ሳይንሳዊና ባህላዊ ስኬቶችን የሚያሳዩ ታዋቂ የእስልምና ምልክቶችን የሚያሳዩ መጽሐፍትን አካቷል። በዚህ አዲስ ማሳያ አማካኝነት ማዕከሉ ቅርሶችን ለመጠበቅ ያለውን ቁርጠኝነት አሳይቷል። ከሀገር ውስጥ እንዲሁም ከውጭ ምንጭ የመራረጥናቸውን መረጃዎች የተከታተላችኋቸውን ይመስላሉ። አሁን ደግሞ ዕለታዊ የቢዝነስ መረጃዎችን ወደ እናንተ እናደርሳለን። ዙበይዳ ሀሰን ታቀርበዋለች።
ኢትዮጵያ በ230 ሚሊዮን ዶላር ማዕድን በማውጣት የአፍሪካ ቀጣዩ በወርቅ ምርት ቀዳሚ ሀገር ለመሆን እየሰራች መሆኑ ተነግሯል። ኢትዮጵያ የሀገሪቱ ትልቅ ዘመናዊ የማዕድን ስራ የሆነውን የቱሉ ካፕ የወርቅ ፕሮጀክት ለማልማት 340 ሚሊዮን ዶላር ካገኘች በኋላ ራሷን ከዝቅተኛ የወርቅ አምራችነት ወደ አፍሪካ የማዕድን ኢንዱስትሪ ውስጥ ወሳኝ ሚና ለመሸጋገር እርምጃ ወስዳለች ነው የተባለው። የገንዘብ ፓኬጁ ከአፍሪካ የልማት አበዳሪዎች በረጅም ጊዜ ዕዳ ውስጥ 240 ሚሊዮን ዶላር እና ወደ 100 ሚሊዮን ዶላር የሚጠጋ ሆኖ የተሰጠ ነው። ይህም የፕሮጀክቱን ኬፍ ጎልድ እና ኮፐርን ወደ ሙሉ ደረጃ ግንባታ ለማሸጋገር የሚያስፈልገውን ወጪ ይደግፋልም ተብሏል። ከአዲስ አበባ በስተ ምዕራብ 360 ኪሎ ሜትር ርቀት ላይ የሚገኘው የቱሉ ካፕ ማዕድን በመጀመሪያዎቹ 7 ዓመታት ውስጥ በአመት 164,000 አውንስ ወርቅ እንደሚያመርት ይጠበቃል ተብሏል። በባንኮች መካከል የተደረገው የገንዘብ ዝውውር 1.26 ትሪሊዮን ብር መድረሱ ተነግሯል። ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ስብሰባን አስመልክቶ ባወጣው መግለጫ የባንክ ለባንክ የገንዘብ ገበያ ከተጀመረ ጥቅምት ወር 2017 ዓመት ጀምሮ እስካሁን ድረስ 1.26 ትሪሊዮን ብር ዝውውር ተደርጓል ብሏል። ብሔራዊ ባንክ በአንዳንድ ባንኮች ዘንድ የሚታየው የጥሬ ገንዘብ እጥረት በባንክ ለባንክ የገንዘብ ገበያና በብሔራዊ ባንክ ቋሚ የብድር አገልግሎት መፍትሄ እያገኘ መሆኑንም አስታውቋል። የዚምባብዌ ምንዛሬ ከዶላር ጋር ሲነጻጸር ከፍተኛ ደረጃ ላይ መድረሱ ተሰምቷል። በዚምባብዌ በወርቅ ጭማሪና በመጠባበቂያ ክምችት ምክንያት የዚምባብዌ ገንዘብ የምንዛሬ አቅሙ መጨመሩ ነው የተነገረው። ከዚህም ጋር በተያያዘ ለዚምባብዌ በቢሊዮን ዶላር የሚጠጋ ገንዘብ አስገኝቷታልም ተብሏል። በተጠናቀቀው የፈረንጆቹ ዓመት 2025 ዚምባብዌ ከአሜሪካ ዶላር ጋር በተያያዘ ኢኮኖሚዋ እንዲስተካከል ረድቷታልም ብሏል ዘገባው። እንደ ቢዝነስ ኢንሳይደር አፍሪካ ዘገባ በዚምባብዌ አንድ የአሜሪካ ዶላር በ25.98 ዶላር እየተገበያየ ይገኛል ተብሏል። ይህም ከጥር 8 ጀምሮ በጣም ጠንካራ ደረጃ አስመዝግቧል ሲል ብሉምበርግ ነው የዘገበው። በሀገሪቱ ማዕከላዊ ባንክ የተያዘው 2.5 ቶን ወርቅና 100 ሚሊዮን ዶላር የውጭ ምንዛሬ ክምችት የተደገፈ ሲሆን ይህም ለእሴቱ ተጨባጭ የሆነ ድጋፍ መስጠቱም ዘገባው ያሳያል። በመጨረሻም የአኗኗር ዘይቤ ወደሚያስቃኘው ጥንክራችን አልፈናል። ሀያት ከማል እንደሚከተሉት ታቀርበዋለች። በዛሬው የአኗኗር ዘይቤን በሚያስቃኘው መሰናዷችን የስልጤን ባህላዊ ዳኝነት ስርዓት እንመለከታለን። የባሊቅነት ሴራ ወይም የስልጤ ባህላዊ ዳኝነት ይባላል። የስልጤ ማህበረሰብ እንደ ማንኛውም የሀገራችን ብሔረሰቦች የራሱ መገለጫ የሆኑ ባህሎች ያለው ህዝብ ነው። ማህበረሰቡ ከሚታወቅባቸው ባህላዊ ስርዓቶች መካከል አንዱ ባህላዊ ዳኝነት ስርዓት ወይም የባሊቅነት ሴራ ነው። እንደ ስልጤ ዞን ባህል ቱሪዝም ገለጻ በብሔረሰብ ውስጥ በርካታ ማህበራዊ ቡድኖች ወይም ጎሳዎች የሚገኙ ሲሆን ሌሎችንም ጎሳዎች በአንድ ላይ የሚያስተሳስርና የሚያስተዳድር ጎጎት የተሰኘ ባህላዊ ዳኝነት ስርዓት አላቸው። የስርዓቱ አፈጻጸም ሴራ ወይንም ዳምቡስ በመባል ይታወቃል። የብሔረሰቡ ባህላዊ ዳኝነት የተለያዩ የስልጣን ኃላፊነትና የስራ ድርሻ ያላቸውን አካላት ያቀፈ ሲሆን በዚህ የስልጣን ተዋረድ መሰረት ገራድ ዋና ዳኛ ሲሆን ከዚህ በታች ሙሉ ገራድ፣ ወላብ ገራድ፣ ሳር ገራድ በመባል የሚታወቁ ረዳቶች አሉ። ከነዚህ ባህላዊ ዳኝነት አካላት በተጨማሪ የበታች ዳኞች የሚባሉት ሞሮ የጎሳ ተጠሪ፣ ሙራ የአካባቢው ተጠሪ ተላላኪ እንዲሁም በቤተሰብ ደረጃ የቤተሰብ ሸንጎ የሚባሉም አሉ። እያንዳንዱ ጎሳ ሜልቾ የሚባል ጉባኤ አለው። ከዚህም ባሻገር በብሔረሰቡ ዘንድ 4 ደረጃ ያሉት ባህላዊ ፍትህ ስርዓት ያለ ሲሆን እነዚህም እንደየቅደም ተከተላቸውና የስራ ተግባራቸው ማጋ፣ ራጋ ህግ ተርጓሚ፣ ፈረዝገኝ ይግባኝ ሰጪ ክፍልና ወጋገኜ በመባል ይጠራሉ። ይህ ስርዓት በብሔረሰቡ ውስጥ የሚከሰቱ ግጭቶችንና ወንጀሎችን እንደየክብደታቸውና የጥፋታቸው መጠን በመመዘን ተገቢውን ቅጣት በመስጠት በባህላዊ መንገድ ግጭት የሚፈታበት አካሄድ አለው። አንድ የማህበረሰብ አባል የነፍስ ማጥፋት ወንጀል ቢፈጽም ወንጀሉን አውቆና አስቦበት አሊያም በድንገት የፈጸመ መሆን አለመሆኑን በማጣራት በመመርመር በባህላዊ መንገድ ፍርድ ይሰጣል። ይህም በብሔረሰቡ አጋርሳ፣ ተለንኮ፣ ተላጉና፣ ተልማማ በመባል እንደየወንጀሎቹ አይነት ቅጣት ይጣላል። በስርዓቱ ሙሊ በሚባል የመሐላና የወንጀል ምርመራ ጥበብ ድብቅ ወንጀሎች ይወጣጣሉ። ተጠርጣሪ ወንጀለኛ የወንድና የሴት አያት ወገኖች አብረው መሐላ እንዲፈጽሙም ይደረጋል። ይህን ለመፈጸም ፈቃደኛ ካልሆነ ተጠርጣሪው በወንጀለኛነት ይፈረጃል። በተለይ የነፍስ ማጥፋት ወንጀል የፈጸመ መሆኑ ከተረጋገጠ የወንጀለኛው ወገኖች ካሳ ይከፍላሉ። ለተጎጂ ወገን ካሳ ከተከፈለ በኋላ የእርቅ ስነ ስርዓት ይፈጸማል። በየአካባቢው የሚፈጠሩ ግጭቶችን ማህበረሰቡ በግጭት አፈታት ውብ ባህሎቹ በመፍታት የመቻቻልና የመከባበር እሴቱን አጠናክሮ ሊያስቀጥል ይገባል በማለት የስልጤን ብሔራዊ ባህላዊ የዳኝነት ስርዓት ይገባል በማለት የስልጤን ብሔር ባህላዊ የዳኝነት ስርዓትን በዚህ መልኩ አስቃኘናችሁ።
ክቡራትና ክቡራን ተመልካቾቻችን ለዕለቱ ያዘጋጀናቸው ዜናዎች በዚሁ ተቋጭተዋል። ከዜናዎቹ ጋር እኔ ሙስጠፋ መሐመድ አብሬያችሁ ቆይታ አደረግኩ። ከቀሪ የነጃሺ ቲቪ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።